ዋና ነገራቸው በኢትዮጵያ ውስጥ ያለው መንግስት ጦርነቱን ማቆም አለበት፣ እየፈጸመ ያለውን የኃይል ተግባር፣ የዘር ማጥፋት፣ የጦር ወንጀል፣ የሰብአዊነት ወንጀል እና ሌሎችም ጥፋቶችን ማስቆም አለበት እና ሁሉን አካታች ወደ ዲሞክራሲ ሊያመራ የሚችል ውይይት ማድረግ መጀመር አለበት የሚሉ ዋና ዋና ነገሮች አሉ። የሰብአዊ እርዳታዎች ለህዝብ የሰብአዊ ቀውስ ለደረሰባቸው አካባቢዎች እንዲደርሱ ማድረግ እነዚህን የመሳሰሉ ነገሮች ይጠይቃል። በዋናነት ርዕሱ የኤችአር 6600 ርዕሱ የሚባለው ኢትዮጵያ ስታቢላይዜሽን ፒስ ኤንድ ዲሞክራሲ አክት፣ ኢትዮጵያን የማረጋጋት የሰላምና የዲሞክራሲ ህግ ተብሎ ነው የሚታወቀው። እንግዲህ ከፌብሩዋሪ ጀምሮ ተረቆ ያለ ነው። ዋናው ግቡ በፖሊሲ ደረጃ የአሜሪካ መንግስት በዚህ ጉዳይ ዙሪያ የያዘው ዓላማ አንደኛ በኢትዮጵያ ውስጥ አሁን እየተካሄደ ያለውን ጦርነት ማስቆም ነው። ከዛ ጋር ተያይዞ ደግሞ ቀደም ሲል እንደጠቀስኩት በሰብአዊ መብት ጥሰቶች ሰፋፊ የሰብአዊ መብት ጥሰቶች አሉ። እነዚህን ማስቆም፣ የዘር ማጥፋት ወንጀል አለ፣ እነዚህን ማስቆም፣ የጦር ወንጀል አለ፣ የሰብአዊነት ወንጀል አለ፣ በሰው ልጆች ላይ የሚፈጸሙ ወንጀሎች፣ እነዚህን በሙሉ ማስቆም የሚል ነው። ሁለተኛ አገሪቱን ለማረጋጋት እንዲቻል የዲፕሎማሲያዊ እና የህግ እና የልማት መሳሪያዎችን በመጠቀም ዲፕሎማሲን፣ ልማትንና ህግን እንደ መሳሪያ በመጠቀም ሀገሪቱን ለማረጋጋት የመሞከር ዓላማ አለው። በሶስተኛ ደረጃ ለሰብአዊ መብት ጥሰቶች፣ ለጦር ወንጀል፣ ለሰብአዊነት ወንጀል፣ ለዘር ማጥፋት ወንጀል እና ለመሳሰሉት በአጠቃላይ መንግስት እና ፈጻሚዎቹ ተጠያቂ የሚሆኑበትን አግባብ ለመፍጠር የሚረዳ እርምጃ ይወሰዳል ይላል። በአራተኛ ደረጃ የሁሉን አካታች የሆነ ሀገራዊ የውይይት መድረክ ተከፍቶ ይህም ሀገሪቷን ወደ ሽግግር የሚያመራ በተለይ ደግሞ ሰላማዊ ዴሞክራሲያዊ እና አንድ ሆና የምትቀጥል ኢትዮጵያን ለመፍጠር እንዲቻል ይላል። ቃል በቃል promote an inclusive national dialogue to bring about peaceful, democratic and united Ethiopia ይላል እና እነዚህ ናቸው ዋና የፖሊሲ ሀሳቦቹ። 12 አንቀጽ ብቻ ያለው ህግ ነው፣ ረቂቅ ነው፣ ብዙ ሰፊ አይደለም። ዝርዝር የሆኑ እርምጃዎች አሉት። የሚጠቀማቸው መሳሪያዎች ቅድም እንዳልኩት የዲፕሎማሲ፣ የህግና የልማት ናቸው። ይሄም ማለት ምን ማለት ነው? በዲፕሎማሲ ረገድ በሁለትዮሽ ግንኙነትና በባለብዙ ግንኙነቶች መልቲላተራል በሚባለው ማለት ነው። በነዛ ፎረሞች በኢትዮጵያ መንግስት ላይ የሚደረጉ ጫናዎች ይኖራሉ። በልማት ተቋማት ለምሳሌ በአይኤምኤፍ፣ ወርልድ ባንክ ወዘተ በእነዚህ አካባቢዎች ላይ ደግሞ የሚያደርጓቸው ጫናዎች አሉ። የቮት አቅማቸውን ይጠቀማሉ። በህግ ረገድ የተለያዩ ነገሮችን ያደርጋሉ። በዋናነት የሰብአዊ መብት ጥሰቶች የፈጸሙ ሰዎች ተጠያቂ እንዲደረጉ ማድረግ። ሁለተኛ መሳሪያ የሚሸጡ ለእነዚህ ወገኖች ጦርነቱ ውስጥ ለሚሳተፉ አብይና አጋሮቹ ማለትም የኤሪትሪያ መንግስት እና የአማራ ልዩ ኃይልና ሚሊሻ ለነዚህ መሳሪያ የሚሸጡ ወይም ደግሞ የመሳሪያ መግዣ የፋይናንስ አቅም የሚያበረክቱ እነዚህ ሁሉ ላይ እርምጃ ይወሰዳል ይላል። ሶስተኛ ከህግ ጋር ተያይዞ የቪዛ እቀባ ያደርጋል። በመሪዎቹ በኢትዮጵያ መንግስት ብቻ ሳይሆን በአማራ ክልልም በተለያየ ደረጃ በዚህ ጦርነት ውስጥ የተሳተፉ ማናቸውም ሰዎች የቪዛ ክልከላ ይደረግባቸዋል እና ቪዛ ያላቸው የአሜሪካን ቪዛ ወይም የተለያየ ሰነድ ይዘው ግሪን ካርድ ይዘው የሚንቀሳቀሱ በዚህ ጉዳይ የሚሳተፉ ሰዎች ደግሞ ቪዛቸው ሪቮክ ይደረጋል፣ ይሰረዛል ይላል።
በህግ ረገድ እነዚህ ናቸው። በሶስተኛ ደረጃ አይ ቲንክ በአምስተኛ ደረጃ ልበል እንግዲህ በህግ ረገድ የሚነሳው ፕሮፐርቲን ብሎክ ማድረግ ይላል። ብሎኪንግ ፕሮፐርቲ ማለትም የእነዚህ ሰዎች አካላት ሀብቶች፣ አካውንቶች፣ የገንዘብ እንትኖች፣ ቢዝነሶች እነዚህን በሙሉ ብሎክ እናደርጋለን፣ ፍሪዝ እናደርጋለን ይላል። በህግ ኢትዮጵያን ማረጋጋት፣ ሰላማዊ ዴሞክራሲያዊ እና አንድ ሆና የምትቀጥል ኢትዮጵያን ፈጥሮ ለማረጋጋት እንዲቻል፣ ምክንያቱም ከሀገሪቱ ከጂኦ ስትራቴጂካሊ ካላት ጥቅም አንጻር ስለሆነ የሚያዩት እነሱ ከራሳቸው ጥቅም አንጻር ለማድረግ የሚጠቀሟቸው መሳሪያዎች የህግ፣ የዲፕሎማሲ እና የልማት የሚል ነው። በዲፕሎማሲ ቀደም ሲል ያነሳሁት አለ፣ በህግ እነዚህ የዘረዘርኳቸው አሉ። በልማት ረገድ ማንኛውም ከሰብአዊነት እርዳታ ውጪ የሆነ የገንዘብ ድጋፍ፣ የፕሮጀክቶች ድጋፍ በዩናይትድ ስቴትስ ኢንተርናሽናል ዲቨሎፕመንት ፋይናንስ ኮርፖሬሽን ፈንድ የሚደረግ ማንኛውም እርዳታ ይሰረዛል ወይም ይታገዳል፣ ሰስፔንድ ይደረጋል ይላል። ስለዚህ ለሰብአዊነት ግልጋሎት የሚውሉ ነገሮች በቀር በልማት ተቋማት ፕሮጀክት ምናምንም የሚሰሩ ነገሮች በሙሉ ይቆማሉ ይላል። ሌላ ከዓለም አቀፍ የልማት ተቋማት ወርልድ ባንክ፣ IMF በእነዚህ አካባቢ የሚሰጡ የልማት እርዳታዎች፣ ብድሮች እነዚህ ላይም የአሜሪካ መንግስት ባለው ቮት ጫና ለማድረግ ይሞክራል ይላል። ይሄ ዲፕሎማቲካሊ የሚያደርገው ነገር ነው ማለት በልማት ዙሪያ በዲፕሎማሲ የሚያደርገው ነገር ማለት ነው። ሌላ የኢትዮጵያ ውስጥ የጸጥታ ኃይሎች ድጋፍ ያደርጋል የአሜሪካ መንግስት ለፖሊስ፣ ለደህንነት፣ እንደዚህ ያላቸው የሆነ ስምምነት አላቸው። ይሄ በግብፅም በተለያዩ ሀገሮች በስፋት የሚያደርገው ነገር ነው የአሜሪካ መንግስት። በኢትዮጵያም በተለይ ከ2001 በፈረንጆች ከሰፕተምበር 11 እና የጸረ ሽብር ጦርነት ማድረግ ከጀመሩ ጀምሮ ትልቁ ፓርትነር ስለሆነ ኢትዮጵያ የአሜሪካ በአንድ ዘመን የአሜሪካ አካባቢያዊ ፖሊስ ትባል ነበረ። the regional sheriff of the United States ትባል ነበር እና ብዙ የጋራ ስራ ይሰሩ ነበረ በጸረ ሽብር ተግባር ላይ። ስለዚህ ከዛ የተነሳ ብዙ የጸጥታ ድጋፍ ያደርጋሉ። የጸጥታ ሴክተር ድጋፍ ያ የጸጥታ ሴክተር ድጋፍ ሙሉ በሙሉ ይቋረጣል ይላል። እና ይሄንን ለማስፈጸም ደግሞ again ወደ ዲፕሎማሲው ይሄድና ይሄንን ለማስፈጸም በተባበሩት መንግስታት ጸጥታ ምክር ቤት፣ በኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ኔቶ፣ በአውሮፓ ህብረት፣ በአፍሪካ ህብረት እና በሌሎች በአካባቢው ካሉ አደረጃጀቶች እንደ ኢጋድ ያሉ ይመስለኛል እና አንዳንድ ባሊንጀር የሆኑ አገሮች ጋር በመተባበር በኢትዮጵያ መንግስት ላይ ጫና እንፈጥራለን ይሄንን ለማስፈጸም የሚል ነው። ከዚህ ባሻገር የኢትዮጵያን ጦርነቱ በአጠቃላይ እንዲቀጥል ለማድረግ ጥረት የሚያደርጉ ሌሎች ተሳታፊዎች አሉ፣ ሌሎች አክተሮች ለምሳሌ ብለው የሚዘረዝሯቸው ቻይና፣ ራሽያ፣ ኢራን፣ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ እነዚህን በሚመለከት እና ሌሎችም የሚሳተፉ ካሉት ቱርኪ እነዚህን አይደንቲፋይ እናደርጋለን፣ ለይተን እናወጣለን እና እነዚህ እርዳታቸውን እንዲያቆሙ፣ ጦርነቱ እንዲቀጥል የሚያራግቡትን ነገር እንዲያቆሙ ጥረት እናደርጋለን፣ እርምጃ እንወስዳለን ይላል። ስለዚህ በዋናነት ነገሮቹ እነዚህ ናቸው። 12 አንቀጽ ነው ያለው እና የኢትዮጵያ መንግስት በፍጥነት የሰብአዊ እርዳታ ለህዝብ የሚደርስበትን መንገድ ማቀላጠፍ አለበት፣ ሰላም ማውረድ አለበት፣ ለሰላም ድርድር እጁን ማፍጠን አለበት እና በአጠቃላይ ከአገሪቱ አልፎ አካባቢያዊ ጸጥታና መረጋጋት እንዳይኖር የሚያደርግ ግጭት ስለሆነ ይሄንን ለማስተካከል እንዲቻል በፍጥነት ወደ ስራ መገባት አለበት ነው የሚሉት። ይሄን የማያደርግ ከሆነ አደረጃጀት አለው አፈጻጸሙ። የሴክሬታሪ ኦፍ ስቴት የውጭ ጉዳይ ሚኒስቴር የአሜሪካ፣
አሜሪካ ትሬጀሪ፣ ሴክሬታሪ ኦፍ ትሬጀሪ፣ ሴክሬታሪ ኦፍ ኮመርስ፣ ዩናይትድ ስቴትስ ዩኤስአይዲ የልማት ድርጅታቸው ማለት ነው እና የተለያዩ ሌሎች አስፈጻሚ አካላት በትጋት የሚሳተፉበት ይሆንና የህግም ሰዎች ጭምር የሴክሬታሪ ኦፍ ስቴት የውጭ ጉዳይ ሚኒስትሩ ለፕሬዚደንቱ በ180 ቀን ጊዜ ውስጥ ሪፖርት ያደርጋል። ይሄ ህግ ከጸናበት ቀን ጀምሮ እየሆነ ስላለው ነገር ለፕሬዚደንቱ ሪፖርት ያደርጋል። በዚህ ጊዜ ውስጥ ህጉ መጽናት ካለፈ በኋላም ሆነ ከጸና በኋላ የእርምጃ የሚወሰድ ከሆነ አዎንታዊ እርምጃ በኢትዮጵያ መንግስት በኩል በኤርትራ መንግስት በኩል የሚወሰድ እንደሆነ፣ ምክንያቱም የኤርትራ መንግስት በጦርነቱ ፓርትነር ነው፣ ባለጉዳይ ነው ተብሎ ይታመናል። ጦርነቱ እንዲቀጥል ከሚፈልጉ ወገኖች መካከል ነው ተብሎ ይታመናል። ስለዚህ የመከላከያ የመሳሪያዎች ግብይት ምናምን ወደ ኤርትራም እንዳይገባ የሚጠይቅ አንቀጽ አለው እና የሚያስተካክሉና ይህንን የእርምት እርምጃ የሚወስዱ ከሆነ ፕሬዚደንቱ ለ90 ቀን ሊያግደው ይችላል። የህጉን ተፈጻሚነት ጊዜ ለመስጠት ማለት ነው። ከጀመሩ ውይይት ለ90 ቀን ያህል ማገድ ይችላል ይላል እና እንግዲህ ሌሎቹ በዝርዝር እያንዳንዱ አንቀጽ ለምሳሌ ሊሚቲንግ ሴኩሪቲ አሲስተንስ ይላል። የጸጥታ ኃይሎችን የሚደግፉበት የነበረው ይቋረጣል ወይም ሰስፔንድድ ይሆናል ነው የሚለው። በሙሉ ሴኩሪቲ አሲስተንስ ሙሉ በሙሉ ይታገዳል። አርቲክል አንቀጽ 6 በዓለም አቀፍ የፋይናንስ ተቋማት የሚሰጡ እርዳታዎች ለኢትዮጵያና ለኤርትራ እነዚህ የሚቋረጡ ይሆናል። እነዚህ እንዲቋረጡ ለማድረግ የአሜሪካ መንግስት የራሱ ሚና ይጫወታል ይላል። አንቀጽ 7 በዩናይትድ ስቴትስ ኢንተርናሽናል ዲቨሎፕመንት ኤንድ ፋይናንስ ኮርፖሬሽን የሚሰጣቸው እርዳታዎች ካሉ፣ ድጋፎች ካሉ፣ በተለይ ለኢትዮጵያ የልማት ፕሮጀክቶች የሚያወጣቸው ገንዘቦች አሉ። እነዚህ በሙሉ የሚታገዱ ይሆናሉ። አንቀጽ 8 ለሰብአዊ መብት ጥሰቶች፣ ለሰው ዘር ማጥፋት ወንጀል፣ ለጦር ወንጀል እና በሰው ልጆች ላይ የሚፈጸሙ ወንጀሎች ክራይምስ አጌንስት ሂውማኒቲ በእነዚህ ጉዳይ ላይ የሚጠቀሱ ጥፋት የፈጸሙ ሰዎች ተጠያቂ ሊሆኑ የሚችሉበትን የፍትህ መዋቅር እንፈልጋለን ይላል እና ይሄን ለማድረግ ከተለያዩ የአሜሪካ ተቋማት ጋር በትብብር በመስራት መረጃ መለዋወጥ፣ መመርመር፣ መተጋገዝ ምናምን የሚላለው ምን ማለት ነው? ሲአይኤ፣ ኤፍቢአይ ምናምን ያግዛሉ ማለት ነው። እያንዳንዱ ሰው የተሳትፎ ደረጃ ባለው መጠን ከፍትህ እንዳያመልጥ ለማድረግ። አንቀጽ 9 ስለ ሪፖርት ነው የሚናገረው። ይህ ህግ ከጸናበት ጊዜ ጀምሮ የኢትዮጵያ መንግስት፣ የኤርትራ መንግስት እና የትግራይ መንግስት እንዲሁም ሌሎች ተባባሪ የታጠቁ ኃይሎች ይላል እንደ የአማራ ልዩ ኃይል፣ ፋኖ፣ ሚሊሻ ወዘተ ማለት ነው። በእነሱ ጉዳይ ላይ ሪፖርት ያቀርባል የውጭ ጉዳይ ሚኒስቴር ለፕሬዚደንቱ እና እንደዚሁም በቻይና፣ በኢራን፣ በዩናይትድ አረብ ኤሚሬትስ፣ ራሽያ፣ ግብፅ፣ ቱርክ እና ሱዳን እነዚህ ሁሉ በአካባቢው ያለውን የጦርነት ዳይናሚክስ እጃቸውን የሚያስገቡ አክተሮች ስለሆኑ በእነዚህም ጉዳይ ላይ ባላቸው የተሳትፎ መጠን እየወሰዱ ባሉት እርምጃ ላይ የውጭ ጉዳይ ሚኒስቴር ሪፖርት ያቀርባል በዚህ ህግ አስገዳጅነት የሚላለው። አንቀጽ 10 በዘር ማጥፋት፣ በጦር ወንጀል እና በሰብአዊነት ወንጀል ጉዳዮች የሚመለከቱ ክሶች አሉ። ያንን የሚያሳዩ ተግባሮች አሉ፣ ኦልሬዲ ማስረጃ የቀረበባቸው። እነዚህ በእርግጥም የዘር ማጥፋት፣ በእርግጥም የጦር ወንጀል፣ በእርግጥም በሰው ልጆች ላይ የሚፈጸሙ ወንጀሎች መሆናቸውን የመወሰን ዴዚግኔት ወስኖ ይሄ የዘር ማጥፋት ነው፣ ይሄ በሰው ልጆች ላይ የሚፈጸም ወንጀል ነው የሚለውን የሚወስንበት እንደሆነ ያስቀምጣል እና የውጭ ጉዳይ ሚኒስትር የአሜሪካ ውጭ ጉዳይ ሚኒስትር በ90 ቀን ውስጥ ህጉ
በተግባር ከዋለ ጀምሮ በ90 ቀን ውስጥ የኢትዮጵያ መንግስት፣ የኤርትራ መንግስት፣ የህወሓት እና ሌሎቹ የኢትዮጵያ መንግስት ተባባሪ ታጣቂዎች የዘር ማጥፋት የፈጸሙ የጦር ወንጀል እና የሰብአዊነት ወንጀል መፈጸም አለመፈጸማቸውን የሚያረጋግጥ ማስረጃ በ90 ቀን ውስጥ ለፕሬዝደንቱ ሪፖርት ያቀርባል ይላል። ይሄ አንቀጽ 10 ነው። አንቀጽ 11 ዝም ብሎ ስለ አንዳንድ ቃላት ብያኔ ነው። አንቀጽ 12 የመቼ ያበቃል ይሄ ተፈጻሚነቱ መቼ ያበቃል ነው የሚለው። ሰንሴት ክሎዝ ይባላል በህግ ቋንቋ። የምሽት ማለት ይሄ ህግ መቼ ነው የሚመሽበትና የሚበቃው ህይወቱ የሚጨርሰው ማለት ነው። ተፈጻሚነቱ እና የዚህ ህግ ምሽት የሚሆነው ከ10 ዓመት በኋላ ኤግዛክትሊ ከጸናበት ቀን ጀምሮ ከ10 ዓመት በኋላ ነው ይላል። ናው በመሰረቱ ይሄ ነው ይዘቱ። የተመሳሳይ ህግ ረቂቅ በሴኔቱም የቀረበ አለ። በሴኔት የቀረበው ቢል ስሙ በኢትዮጵያ ሰላምና ዴሞክራሲ ለማጠንከር ለማበረታታት ይላል። ኢትዮጵያ ፒስ ኤንድ ዴሞክራሲ ፕሮሞሽን አክት ኦፍ 2021 ነው የሚለው። የተረቀቀው መጀመሪያ ያኔ ስለነበረ ይሄም አንድ 11 አንቀጾች ብቻ ነው ያሉት። በጣም በመሰረቱ በሁሉም ነገር እዚህ ውስጥ አሁን የጠቀስኳቸው ነገሮች በዚህኛውም ውስጥ አሉ። ሁለቱም ዶክመንት ውስጥ የሚገርም ነገር የሚናገሩት ዋና ዓላማው ስቴትመንት ኦፍ ፖሊሲ የአሜሪካ መንግስት የሚፈልገው በዛ ኤሪያ ላይ የሚፈልገው ብሎ የሚያስቀምጠው የፖሊሲ ሀሳብ ስቴትመንት ኦፍ ፖሊሲ የሚለው ማለት ነው የተረጋጋች ሰላማዊ ዴሞክራሲያዊና አንድነት ያላት ኢትዮጵያን ማስቀጠል የሚል ነው። ሶ ይሄ የፖሊሲ ዓላማቸው ሆኖ ከዛ ያው ዝርዝር ነገር የሚያስቀምጡት አለ። በዋናነት ይሄኛውም ህግ ልክ እንደ ቀድም እንደጠቀስኩት የሰብአዊ መብትና ዴሞክራሲን ማጉልበት አንዱ ስራው ነው እና ይሄን ለማድረግ ደግሞ የሲቪል ማህበረሰቦችን መርዳት፣ ሁሉን አካታች ዳያሎግ ምክክር እንዲኖር፣ የፍትህና የተጠያቂነት ጉዳይ እንዲኖር በተለይ በእነዚህ አሁን በጠቀስኳቸው የሰብአዊነት ወንጀል፣ የዘር ማጥፋት ወንጀል እና የጦር ወንጀል ጉዳይ ላይ። በአራተኛ ደረጃ የጥላቻ ንግግርን መግታት እና የጥላቻ ንግግርና የተሳሳተ መረጃ በመስጠት ማወናበድ ዲስኢንፎርሜሽን፣ እነዚህን መግታት የሚል አለ። ከዛ ጋር ተያይዞ እና በአምስተኛነት ዴሞክራቲክ ገቨርናንስን ማገዝ ይላል። ዴሞክራሲያዊ አስተዳደር እንዲመሰረት ማገዝ። ይህ አንቀጽ 5 ነው። ሌላ የግጭት በተነሳባቸው አካባቢ የግጭት መፍትሄ ኮንፍሊክት ሬዞሉሽን እንቅስቃሴዎችን ማገዝ፣ የተለያዩ ተቋማትን ሲቪል ሶሳይቲ፣ ሀገር ሽማግሌዎችን ወዘተ እንደዚህ ብቻ በአጠቃላይ የሰላም ግንባታ ሰላም ማውረድና ሰላም መገንባት ላይ እርዳታ ማድረግ ይላል። ሶ ቤሲካሊ የእርዳታ ነው የዲሞክራሲ እና የሰላም የሰብአዊ መብት ማገዣ ህግ ተብሎ ነው እንጂ የመቅጫ ህግ ተብሎ አይደለም የተረቀቀው። ግን እነዚህ ነገሮች ባልተጠበቁ ጊዜ ግን ያው የተባለው ማዕቀብ ይጣላል ማለት ነው። በአንቀጽ 7ም እንደዚሁ ሰላምና መረጋጋትን ማገዝ ይላል፣ መደገፍ እና ከዚህ መካከል ምንድነው አንዱ በኢትዮጵያ ውስጥ ሁሉን አካታች ውይይት ተደርጎ የፖለቲካ መፍትሄ መፈለግ አለበት። ፖለቲካል ሴትልመንት ኢንፋክት ፖለቲካል ሴትልመንት ብቻ ሳይሆን ኔጎሺዬትድ ፖለቲካል ሴትልመንት በድርድር የሚሆን የፖለቲካ መፍትሄ መገኘት አለበት። ይሄ እንዳይሆን የሚንቀሳቀሱ ኃይሎች ላይ ደግሞ ቅጣት ማለት ማዕቀብ እናደርጋለን። የቅጣት መንገድ ጫና እናደርጋለን። ጫና የምናደርገው አንደኛ ንብረታቸውን በማገድ እንዲህን የሚያደርጉ ሰዎች የቪዛ እና የመሳሰሉትን ነገሮች በመሻር ወይም በመከልከል እና የዲፌንስ የመከላከያ የመሳሪያ ኤክስፖርቶችን ወደ ኤርትራም ወደ ኢትዮጵያም እንዳይገቡ ማድረግ መሳሪያዎች ማለት ነው። ድሮን ምናምን ጨምሮ ኤርክራፍቶች እና ሌሎችም ማለት ነው። የተወሰኑ የእርዳታ አይነቶችን መከልከል ይላል። ቅድም የጠቀስኩት ተቋም ዩናይትድ ስቴትስ ኢንተርናሽናል ዴቨሎፕመንት ፋይናንስ ኮርፖሬሽን የፈንድ የሚያደርጋቸው ፕሮጀክቶች እና የተለያዩ እርዳታዎች ሙሉ በሙሉ የሚቋረጡ ይሆናል ይላል። ከዚህ ባሻገር ከዓለም አቀፍ ማህበረሰብ ጋር በትብብር በመስራት
በመልቲላተራል ግንኙነት ማዕቀፍ ውስጥ እንደዚሁ የዓለም አቀፍ ማህበረሰቡ የሚጥላቸውን ማዕቀቦች እንዲጣሉ እንሰራለን ይላል እና ይህን ለማድረግ የአሜሪካ የውጭ ጉዳይ ሚኒስቴር፣ የትሬዠሪው የገንዘብ ሚኒስትር እና የንግድ ሚኒስቴር አንድ ላይ ተባብረው ከተባበሩ መንግስታት ጸጥታ ምክር ቤት፣ ከኔቶ፣ ከአውሮፓ ህብረት፣ ከአፍሪካ ህብረት እና ከሌሎች አክተሮች ጋር በመተባበር በኢትዮጵያ ላይ አስፈላጊ የሆነ የመልቲላተራል ሳንክሽን ማዕቀብ እንዲጣል ጥረት እናደርጋለን ይላል። የሰላማዊ ግንኙነት እንዲኖር እና ኔጎሽየትድ ሴትልመንት እንዳይኖር የሚንቀሳቀሱ ኃይሎች እንዳይ ማለት ነው። አንቀጽ 8 እንደዚሁ የሴኪሪቲ አሲስተንስ የጸጥታ ኃይሎች የሚያገኙትን ድጋፍ ማቋረጥ የሚል ነው። አንቀጽ 9 በዓለም አቀፍ የፋይናንስ ተቋማት የሚሰጡ እርዳታዎችን ለኢትዮጵያ እነዚህን ማቋረጥ ማለት ነው፣ ማቋረጥ ይላል እና አንቀጽ 10 በዋናነት የሰብአዊ መብት ጥሰት ያደረሱ፣ የዘር ማጥፋት፣ የጦር ወንጀል፣ የሰብአዊነት ወንጀል የፈጸሙ ሰዎች ላይ እርምጃ እንዲወሰድ፣ ተጠያቂነት እንዲኖር የሚያደርግ አንቀጽ ነው። አንቀጽ 11 ከመሳሪያ ሽያጭ ጋር የተያያዙ ነገሮችን ከገንዘብ እርዳታ ጋር የተያያዙ ነገሮችን ሚኒስቴሩ የውጭ ጉዳይ ሚኒስቴር ሪፖርት የሚያደርግበትን ነገር ይዘረዝራል። ናው ከዚህ ውጪ የሚያስቀምጣቸው ብዙ ኤክሴፕሽኖች አሉ እና ኤክሴፕሽኖቹ ምንድነው? ለምሳሌ ኤክስፖርት እናግዳለን ማለት ወደ ኢትዮጵያ ኤክስፖርት የሚደረጉ መሳሪያ ሽያጮች እነዚህ እናደርጋለን ይላል፣ እናቅባለን ይላል። ነገር ግን ለሰብአዊነት ዓላማ የሚውሉ ነገሮችን አናቅምም። ኖርማል ንግድ፣ ኖርማል ሸቀጦችን አናቅምም፣ አንከለክልም። መድኃኒቶች ወዘተ ለህዝብ የሚያስፈልጉ ነገሮችን አይመለከትም። ጦርነት ለማድረግ፣ የሰብአዊ መብት ጥሰት ለማድረግ፣ ሰላም እንዳይኖር ለማድረግ፣ መረጋጋት እንዳይኖር ለማድረግ የሚደረጉ ኤክስፖርት እንቅስቃሴዎችን ብቻ ነው የምንገታው ይላል እና ኤክሴፕሽኖች አሉ። ኤክሴፕሽኖቹ የተቸገሩ ሰዎች፣ የሰብአዊ እርዳታ የሚያስፈልጋቸው ሰዎች በማንኛውም መንገድ ያንን እንዳያገኙ የሚያስተጓጉል ነገር አይደረግም። በዚህ ደንብ መሰረት የኢትዮጵያ ህዝብን የሚጎዳ ነገር አይደረግም። ኢንፋክት ይሄ ሁሉም ሆኖ ህዝብ በጣም ብዙ የሰብአዊነት ቀውስ፣ የድርቅ እና የረሃብ ሁኔታ ስላለ እነዚህን አይመለከትም። የሚገባው እርዳታ ማቋረጡ፣ እርዳታም ሆነ ድጋፍ ማቋረጡ እነዚህን ነገሮች አይመለከትም ይላል። ይሄ ነው ያለው ነገር። ሁለቱንም ህጎች ከሞላ ጎደል አንቀጽ በአንቀጽ ሄጅባቸዋለሁኝ። ዝርዝሩ ይሄ ነው። ነገር ግን ብዙ አሉባልታና ብዙ ይሄ ይሆናል ያ ይሆናል እየተባለ ሀገራችንን ለማፍረስ አሜሪካ እንደዚህ አይነት ነገር ብዙ ውዥንብር በተለይ በመንግስት ካድሬዎች እና አምታቾች ሲነገር ተሰምቷል። ብዙ ዘመቻ ነበረ። ዘመቻው ብዙም ዋጋ ያለው አይደለም። ምክንያቱም ያንን የሚሰማ የአሜሪካ ተወካይ የለም። ይልቅ በአሜሪካን ሀገር የሚኖሩ የኢትዮጵያውያን በተለያየ አደረጃጀት ተደራጅተው የተለያዩ ላለፈው 1 ዓመት ተኩል የጦርነት ከተጀመረ ጊዜ ጀምሮ የተለያዩ ኮንግረስመኖችን፣ የምክር ቤት አባላትን፣ የሴኔት አባላትን የማስፈራራት ነገር ያደርጋሉ። በየሁሉም ቢሮ ደብዳቤ ይጻፋል፣ ፔቲሽን ይገባል። በሙሉ እነሱ የተጠቃውን ሰው አጥቂ ነው ብለው ነው። ኦሮሞ ገደለን፣ አማራ ዘር ማጥፋት ደረሰበት ወዘተ ነው የሚሉት እና ተፈናቀልን ምናምን እያሉ ሌላውን ሰይጣን አድርገው እያቀረቡ በሁሉም ሴኔተሮች እና ባለስልጣናት ዘንድ በጣም ይሄ የሚደረገው ተቃውሞ በኦሮሞዎች በተጋሩዎች የሚደረገው ተቃውሞ ዋጋ እንዳይኖረው ለማድረግ ብዙ ዘመቻ ነው ያደረጉት። በጣም ብዙ ሚሊዮን ገንዘብ አውጥተው በተደራጀ አኳኋን ደብዳቤዎቻቸውን ብታይ ቡሊ ነው የሚያደርጉት። ቨርቹዋሊ ያስፈራራሉ ምክር ቤቶቹን እና ያንን ያደርጉ ስለነበረ አሁንም ቀጥለዋል በዚህ ሂደትም ማለት ነው። አሁን ትናንትና በሴኔት ሊሰማ የነበረው S3199 ቢል ትናንት በአሜሪካን ሀገር ለመጀመሪያ ጊዜ ሴት ጥቁር የጠቅላይ ፍርድ ቤት ዳኛ ትሰየማለች ተብሎ እሷን የሚመለከት መጠይቅ ነበረ፣ ሂሪንግ ነበረ በሴኔቱ። እሱ ረጅም ጊዜ ታሪካዊ ስለሆነ ረጅም ጊዜ ወሰደ። በዛ ምክንያት ትናንት ሊቀርብ የነበረው ለሚቀጥለው ሐሙስ ተላልፏል።
እና ያ ያው የሚቀጥለው ሐሙስ ይጸድቃል ማለት ነው። ያ እንዳይጸድቅ በጣም ብዙ እንቅስቃሴ ነበረ። እንዲተላለፍም በማድረግ ረገድ እና አብይ የወሰዷቸው አንዳንድ እርምጃዎች አሉ። ከዛ ውጪ ምንም ባለስልጣናቱን እና ጦረኞቹን፣ ወንጀለኞቹን፣ ህዝብ የሚገሉትን፣ የሚያስገድሉትን እነዚህን የሚመለከት ደንብ ነው፣ ህግ ነው፣ የህግ ረቂቅ ነው እንጂ የህዝቡን የሚጎዳ አገሪቱን የሚነካ የአገሪቱን ጥቅም የሚጎዳ ነገር ያለው አይታየኝም። እኔ ቃል በቃል ነው ኦልሞስት የሄድኩባቸው። ይኸው ነው። አመሰግናለሁ ዶክተር። ይህን ነገር እንድናነሳ እኛም የተገደድንበት ዋነኛ ምክንያት ምንድን ነው? ካድሬዎቹ እያነሱት የነበረው አንተም የገለጽክልን ነገር አለ እና ሀገሪቷን ሊያፈራርሱ ሀገሪቷ ላይ ተጽዕኖ ሊፈጠር ነው የሚል ነገሮችን ነው በየሚዲያዎቹ ሲያወሩት ወይም ደግሞ ፕሮፓጋንዳ ሲሰሩበት የነበረው እና እውነታው ምንድን ነው የሚለውን ከህግ ባለሙያ ለማድመጥ ከመፈለግ አንጻር ነው ይሄን ያነሳ ነው። እንደው እንደ ኤግዛምፕል ለመውሰድ ያክል ከዚህ በፊት ይሄ ህግ በየትኞቹ ሀገር ላይ ጸድቆ ነበረ? ምን አይነት ተጽዕኖ ፈጥሮ ነበር? አሁንስ በባለስልጣናቱ ላይ ሊፈጥረው የሚችለው ተጽዕኖ ምን ናቸው ብለን ማንሳት እንችላለን? ያው ተጽዕኖ በዋናነት የመንቀሳቀስ አቅማቸው ይገደባል፣ ገንዘብ የማሸሽ አቅማቸው ይገደባል። አብዛኞቹ የኢትዮጵያ ባለስልጣናት ታውቃለህ አሜሪካ ነው ሄደው የሚወልዱት፣ ልጅ የሚያሳድጉት። ባለቤቶቻቸው ወይም ቤተሰቦቻቸው ውጭ ሀገር ከሄዱ አሜሪካን ሀገር ወይም ዱባይ ነው የሚኖሩት። ስለዚህ በዛ ሀገር ውስጥ ያሉ ተቋማት ውስጥ ያከማቻቸው ገንዘቦች፣ ሀብቶች ምናምን ፍሪዝ ይደረጋሉ። በዋናነት ይሄ ነው የመጀመሪያው ተጽዕኖ። ሁለተኛ እንዳይንቀሳቀሱ ያደርጋል። ቪዛ ክልከላ ስለሚያደርግ እንዳይንቀሳቀሱ ያደርጋል እና ለዲፕሎማሲም ስራ መንቀሳቀስ አይችሉም፣ ለማንኛውም ነገር ማለት ነው። ይሄ ትልቅ እቀባ ነው። ኤክስፖርት ማገድ፣ ወደ ኢትዮጵያ የሚሄድ ነገር ማገድ፣ ሸቀጣሸቀጥ ማገድ፣ የዓለም ተቋማት፣ የዓለም አቀፍ ተቋማት፣ የፋይናንስ ተቋማት የሚያደርጉትን ድጋፍ መቀነስ ምናምን ደግሞ አሁን ባለንበት ሁኔታ ራሱ ሃርድ ከረንሲ ባለመኖሩ፣ የዶላር አለመኖር የኢኮኖሚውን መላሸቅ፣ የዋጋ ንረት እና የገንዘብ የመግዛት አቅም መድቀቅ ነው የሚያሳየው። አሁን በዚህ ሁኔታ ካለ ለምሳሌ ኢፌክቱ አሁን ኦልሬዲ በዚህ ጦርነት ምክንያት ይመስለኛል የገንዘብ እጥረት ስላለ፣ የዶላር እጥረት ስላለ ይመስለኛል፣ ግን ታስቦበትም ሊሆን ይችላል። በዚህ ዓመት በኦሮሚያ መሰራጨት ያለበት ማዳበሪያ አልተሰራጨም ለገበሬዎች። አሁን የሚፈራው ፍርሃት አብዛኛው ደጋው የኦሮሚያ ክፍል ለረጅም ዓመታት በማዳበሪያ እየተጠቀመ ስለሆነ የሚያመርተው አሁን ያለ ማዳበሪያ ሲቀር የሚቀጥለው ዓመት መከር አይኖርም። መከር ከሌለ ደግሞ ረሃብ ይኖራል። ይሄ አንዱ የሚፈራው ሌላ ክራይሲስ ነው። ይሄ የሆነው ለምንድን ነው ሲባል ኦፍኮርስ እንደተለመደው ለፖለቲካ ማዳበሪያን እንደ ፖለቲካ መሳሪያ አድርገው ሊጠቀሙት ይችሉ ይሆናል። ግን በዋናነት የሚመስለኝ ገንዘብ የላቸውም። ስለዚህ ማዳበሪያን ገዝተው በጊዜ ማሰራጨት አልቻሉም ማለት ነው እና ብዙ እንደዚህ የድጋፍ እርምጃዎች በልማት ዙሪያ የሚመጡ ድጋፎች መቋረጣቸው እንደዚሁ የኢኮኖሚውን በጣም ወደ ድቀት ይመሩታል። ስለዚህ ሃርድ ከረንሲ ከሌለ እነሱም መፈናፈኛ አይኖራቸውም። ዋናው ዓላማው አገሪቱንና ኢኮኖሚውን መጉዳት አይደለም። ዋናው ዓላማው አገሪቱ ተረጋግታ ኢኮኖሚዋ እንዲያድግ እንዲነሳ ነው። ነገር ግን እንደዛ እንዳይሆን የሚያደርጉ የጦር ስራዎች የሚሰሩ የጦርነት ስራ የሚሰሩ መንግስታት ናቸው ኢትዮጵያም ኤርትራ ውስጥም ያሉት። ስለዚህ ጦርነት የማካሄድ አቅማቸውን፣ የፋይናንስ የኢኮኖሚ አቅማቸውን ማዳከም አለብን ነው። ጦርነት ለማስቀጠል የሚችል አቅማቸውን ማዳከም አለብን። እነሱም ብቻ ሳይሆን ለነሱ እርዳታ የሚያደርጉ አገሮች ቅድም የጠቀስኩልህ በዝርዝር ስማቸው የተጠቀሰ ሀገሮች አሉ። ቻይና፣ ኢራን፣ ቱርክ፣ ዩኤኢ፣ ሳውዲ አረቢያ፣ ሱዳን፣ ግብጽ እነዚህ ሀገሮች በሙሉ እጃቸውን እንዲያወጡ ከዛ አካባቢ የሚጠይቅ ነው ማለት ነው። ስለዚህ በተለያየ ደረጃ በኢኮኖሚ ደረጃ ያጫና አለው። በተለይ ደግሞ የደህንነትና የሴኪሪቲ ሰፖርት የሚባለው ሰፊ ነው። በነገራችን ላይ በአንድ ወቅት በተባበሩት መንግስታት ድርጅት የልማት ድርጅት ሰራ ነበር እና የአሜሪካ መንግስት በኖርማል ለዲሞክራሲ እርዳታ ለምሳሌ የተለያየ እርዳታ አይነት አለው። የጸጥታና የደህንነት ምናምን ላይ የሚሰራው አለ፣ ሴኪሪቲ ሰፖርት። በአንድ ሌላ ብሎክ የኤችአይቪ ኤድስ የሚመለከት አለ።
ሌላ ብሎክ የዴሞክራቲክ ገቨርናንስ ሰፖርት የሚያደርገው አለ እና እንደዚህ እያለ አሉ የተለያዩ እርዳታዎች ከዩኤንዲፒ ጋር ከሌሎቹ ድርጅቶች ጋር የተባበሩ መንግስታት ድርጅት ኤጀንሲዎች ጋር የተለያየ ሌላ ስራ ይኖረዋል ከዩኒሴፍ ጋር ችልድረን በሚመለከት ወዘተ ናው በኢትዮጵያ ውስጥ የዴሞክራቲክ ገቨርናንስ እርዳታው ለዲሞክራቲክ ተቋማት ግንባታ ዴሞክራሲን ለማገዝ የሚሰጠው እርዳታ በ2010-11 አካባቢ እኔ በሰራውበት ጊዜ $500,000 ነው በአመት እና 13 ትልልቅ ረዳቶች አሉ ነው ዶነርስ አሲስተንስ ግሩፕ ውስጥ 13 አውሮፓ ህብረት እንግሊዝ በራሱ ካኔዲያን ሲዳ ኖርዌጂያን ኤድ እና 13 አሉ የሆላንድ ዋናዎቹ ፊንላንድ ዴንማርክ እነዚህ እና ኢታሊያን ኮኦፔራሲዮን ወዘተ የመጨረሻው ለዲሞክራቲክ ገቨርናንስ ከነ አይርላንድም ከነ ኢጣሊያንም በታች የመጨረሻ ከነ ስፔንም በታች የመጨረሻ ገንዘብ የሚሰጠው የአሜሪካ መንግስት ነው ለዲሞክራቲክ ገቨርናንስ 500,000 ብቻ ነው በአመት የሚሰጠው ብዙ ጩኸት ግን በዲሞክራሲ ግንባታ ላይ የሚጮኸው ሀገር ነው ለሴኩሪቲ 30 ሚሊዮን ምናምን ነበር የሚሰጠው በዛም እና አንድ የዳግ ስብሰባ ላይ አይ ሪሜምበር ምንድነው 500,000 ብር ወርውራችሁ you want me to crank up the machine and give you democracy እንደዛ የሚባል ነገር የለም ራሳችሁ ሂፖክሪቲካል ናችሁ ለዲሞክራሲ የምትሰጡትን ገንዘብ ይሁንና ለደህንነት ለወታደር ለሰራዊት ለልዩ ኃይል ምናምን ያንን የተቋቋመው የሶማሊ ክልል ለነሱ የምትሰጡትን ገንዘብ ለፖሊስ ለፌደራል ፖሊስ ለምናምን የምትሰጡትን ገንዘብ 30 ሚሊዮን አድርጋችሁ 500,000 ሰጣችሁ ዲሞክራሲ እንዴት አልተፈጠረም ብላችሁ አጠይቁኝ ነው ብዬ መናገሬ በኃይለ ቃል አስታውሳለሁ የዳግ ቴክኒካል ወርኪንግ ግሩፕ ቼር ስለነበርኩኝ ኤክስ ኦፊሾ ሶ ብዙ ነገር አይደለም በሚረዱት ግን አንዳንድ ስፔሲፊክ ፕሮጀክቶች አሉ የሚረዷቸው አሁን ለምሳሌ በሆነ መንገድ በዚህ በትልልቅ ፕሮጀክቶች የልማት የመሰረተ ልማት ፕሮጀክቶች ምናምን እንደዛ አይነት ነገሮች ላይ ሌላ ጊቨን ቴክ ተደርጎ የሚረዱ አሉ እነሱን የሚያደርጉ ከሆነ እነሱን የሚያቋርጡ ከሆነ ብዙ ነገር ፍሪዝ ያደርጋል በዛ ላይ ይሄ ዩኒታ የሌለው መንግስት ነው ለማንኛውም እርዳታ የሚሰጡትን ገንዘብ ሁሉ ለጦር ስራ ያውለዋል ስለዚህ የሚደርስባቸው ማዕቀብ በጣም ከባድ ነው መሪዎቹን እንዳይንቀሳቀሱ ማገዱ ብቻ ሳይሆን ገንዘባቸውን ፍሪዝ ማድረጉ ብቻ ሳይሆን በአገሪቱ ውስጥ የኢኮኖሚውን ሁኔታ አስቸጋሪ ያደርገዋል የበለጠ የመንግስትን የጦር ኢኮኖሚ የማዳከም ስራ ይሰራል ስለዚህ በጣም የተለያዩ የጦርነት ማሽን የጦር ማሽኑ ማለት ወር ማሽኑ እንዲዳከም ያደርገዋል የሴኩሪቲ ሰፖርት የለም ሶ ይሄንን በመፍራት ይመስለኛል በፍጥነት አሁኑኑ ለሰባዊነት ሲባል ሰላም አውርደናል ምናምን የሚል መግለጫ ዛሬ አውጥተዋል ሲለማመጡ ቆይተዋል ሲፎክሩ ቆይተዋል ሲያስፈራሩ ቆይተዋል ብዙ ነገር አድርገዋል አሁን ግን እንደማይቀር ሲገባቸው ይመስለኛል ዛሬ በኢትዮጵያ መንግስት ሚዲያ የተኩስ አቁም ለሰባዊነትን የሚመለከት ተኩስ አቁም አድርገናል ይላል የሚጠይቀው ሰነዱ ለማንኛውም አሁንም ተኩስ አቁም ማድረግና ሰባዊ እርዳታ እንዲደርስ ብቻ ሳይሆን ኔጎሺዬትድ ሴትልመንት እንዲኖር የሚል ነው ስለዚህ ሁለንተናዊ ሰላም እንዲኖር ደግሞ ትልቁ ውይይት መጀመር አለባቸው ማለት ነው ያንን አያደርጉም ግን አትሊስት ጊዜ መግዣ ስለሆነ በነገራችን ላይ ማንኛውንም ሰላምም አይፈልጉም ሰባዊነት እርዳታም እንዲደርስ አይፈልጉም የትግራይን ህዝብ የሞት ፍርድ ነው የፈረዱበት በጦርነት መግደል ያልቻሉትን በረሃብና በመድኃኒት እጦት እንዲያልቅ ነው ከበው የያዙት አይፈልጉም እርዳታ እንዲደርሰው አይፈልጉም ነገር ግን ጦርነቱንም ማቆም አይፈልጉም አቅም የላቸው ጊዜ መግዣ ነው በስልጣን ላይ ለመቆየት ጊዜ መግዣ ለማድረግ አሁን ሰባዊነት ትሩስ አድርገናል ይላሉ መደራደር ጀምረናል ብለው ሁሉ ሽብር ሲነዙ ነበር ሰሞኑን ሽብር ሲነሱ ነበር ከደብረጽዮን ጋር ተነጋግሯል አብይ ምናምን የሚል ነገር ሲያወሩ ነበር ይሄን በማውራት የሚያገኙት ነገር ምንድነው ያ ህግ እንዳያልፍ ማማለል ትንሽ ማርገብ እየጣሩ ነበረ እንደማይሆን ሲገባቸው ይመስለኛል አሁን ደግሞ የሰባዊነት ተኩስ አቁም ለማድረግ ዩኒላተራሊ ማለት ነው ዩኒላተራሊ ወስነናል የሚል
ንግግር አለው እና ጽሁፉን ካየው ምናልባት አሁን ተመልሰን እንገባበታለን። በትግራይ ያሉ አሸባሪዎች እሱ ላይ ተጨማሪ ልጨምርልና በደንብ እንድትሰፋ አግተህ እንድታነሳው ስለፈለኩ ነው ዶክተር። ይቅርታ ስላቋረጥኩ። ምንድነው ከመግባታችን ከሰዓታት በፊት ነው፣ ከአንድ ሰዓት እንደዚህ አካባቢ በፊት ነው ይሄ መረጃ በመንግስት ሚዲያዎች ይፋ የተደረገውና የጦርነት ለሰላም ሲባል እንዲቆም ተወስኗል ከትግራይ ጋር ያለን ጦርነት ይላል። እዚህ ውስጥ እንዲያዘልኝ አንድ ሀሳብ እንድትይዝልኝ በፈልገው የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ የሆኑት ዴቪድ ሳተርፊልድ ለሁለት ቀናት በዛ ክልል ወይ በኢትዮጵያ ቆይታ አድርገው ነበር። ለሮይተርስ በሰጡት እንደውም መረጃ መሰረት እኛ ዋነኛው የአሜሪካ ፍላጎት በትግራይ ክልል ያለውን የሰብአዊነት እርዳታ ማድረስ ነው ብለው እንደተናገሩም ሮይተርስ በዘገባው አክሏል። አሁን ይሄኛው ህግ ወይም ደግሞ ይሄኛው ረቂቅ የቻር 6600 እና የኤስ 3199 ረቂቅ ህግ ተጽዕኖ አለው? በዚህ ወደዚህ እንትን ውስጥ ወደ መምጣታቸው ተጽዕኖ ይኖረዋል? በቀጣይስ እነሱ ይሄኛው መንገድ መክፈታቸው ምን ሊፈጥር ይችላል ከዚህ በኋላ ባለው የፖለቲካ ሂደት ውስጥ? ተጽዕኖ ኦብቪየስሊ ይኖረዋል ብቻ ሳይሆን ኖሮታል። ቀደም ሲል ጀምሮ ተነጋግረናል ምናምን የሚለው ማደናበሪያ የተፈጠረው ለዚህ ዓላማ ነው። ከዛ ባሻገር ተጽዕኖማ ስላለ ነው አብይ በተለያየ መንገድ ለተለያዩ ቡድኖች በሚስጥር እንደራደር የሚል መልእክት ያስተላልፋል። ኦሮሞ ነጻነት ሰራዊትም ሰሞኑን በሚስጥር እንደራደር የሚል መልእክት አስተላልፎ ነበር። በሚስጥር የምንደራደረው ምንም አይነት ድርድር የለም፣ ይፋ የሆነ አቋምና የትግል ዓላማ አለን፣ ይፋ የሆነ እኛን የማጥፋት ዓላማ አላችሁ፣ ስለዚህ እያደረሳችሁ ያላችሁት በደል አለ፣ መነጋገር ካለብን ቅድመ ሁኔታዎች አሉ፣ ዓለም አቀፍ አደራዳሪ ባለበት በይፋ እንነጋገራለን። ከዛ በመለስ በየመንደሩ የምንደራደረው የምንወያየው በሚስጥር የምንወያየው ምንም ነገር የለም። መሪ ጎደ ኬሳ ሲወጅንጎን እንቀም የሚል ተመልሶላቸዋል። እና ብዙ ተንኮል ነው የሚያወሩት። የኦሮሞ ነጻነት ሰራዊትን ወደ ውይይት ለማምጣት እንደዚህ አይነት የሸፍጥ ውይይቶች ማለት ነው ለማምጣት እንዲያመቻቸው ብለው ያው ሌሎቹም የኦሮሞ ፖለቲከኞች እየተደራደሩ ነው ምናምን ብለው የአብይ ከወያኔ ጋር እየተደራደረ ነው፣ ከነጀዋርም ጋር እየተደራደረ ነው፣ ስለዚህ ከኦፌኮ ማለት ነው፣ ስለዚህ ብቻችሁ እንዳትቀሩ ምናምን የሚል ወደ እነሱ ያስተላልፋሉ። እነ ጀዋር ጋር ይመጡና ደግሞ ጃልመሮ እኮ ከሽመልስ አብዲሳ ጋር ተስማምቷል፣ ስለዚህ እናንተ መደራደር ከኛ ጋር ብትጀምሩ ይሻላችኋል። ነው አንዳንዴ ደግሞ ተመልሰው ያው ከህዋቶችም ጋር ስምምነት እየተደረሰ ነው ስለዚህ የሚል ነገር እንዲህ ያለ ማደናበር ስራ ይሰራሉ። በተለያየ ጊዜ የሚያደርጉት ነገር ስለሆነ ያንን የሚያደርጉት ጊዜ ለመግዛት ነው። ዓላማቸው ግልጽ ነው። የትግራይን ህዝብ ለማጥፋት መቁረጣቸው ግልጽ ነው። ኦነግ ሸኔን እናጠፋለን ብለው እየተማማሉ ነበረ። ዛሬ አሁን ትናንት ነው በጨፌ ኦሮሚያ ሽመልስ አብዲሳ በአንድ ወር ውስጥ እናጠፋለን ሲል ነበር ትናንትና። አብይ አህመድ የጦርነት ደቦ በኦነግ ሸኔ ላይ እየጠራ ነበረ። ለሚኒስትሩ ለማዕከላዊ ኮሚቴ እና ለስራ አስፈጻሚው ከጠቅላላ ጉባኤያቸው በኋላ ባስተላለፈው የአቅጣጫ መልእክት የኦሮሞ ነጻነት ጦር በሱ አጠራር ሸኔ በዋናነት የኦሮሞና የኦሮሚያ ጠላት ቢሆንም የሁሉም የብልጽግና አባላት ሁሉ ጠላት ነው። ስለዚህ ኦሮሚያ ውስጥ እንፋለመዋለን፣ ሌሎቻችሁም ልትዋጉ ይገባል የሚል ንግግር በመናገር የጦርነት ደቦ እየጠራ ነው። ሰው በግልጽ የተቀመጠው አቋም የኦሮሞ ነጻነት ጦርን ማጥፋት፣ የኦሮሞ ነጻነት ጦርን ለማጥፋት ኦሮሞን ማጥፋት ካስፈለገ ይሄን ደግሞ እንደሚያደርጉ ፍቃዱ ጥዌ ይነግሮናል። ቀደም ብሎ ፍቃዱ ተሰማ
ቀደም ብሎ ምንጩን ማድረቅ አለብን ብሏል። ብርሃኑ ጁላ ማጥፋት አለብን እናጥፈዋለን አጥፍተነዋል ብሎ ያውቃል። አጥፍተነዋል ሸኔ ብሎ ያውቃል። ልክ ህወሓትንም አጥፍተናል ምናምን ብሎ እንደፎከረው ማለት ነው። ሲነቁ ሲያልሙ የፖለቲካ ህልም ሲጀምሩ እና አብይ ህወሓትና ኦነግን እናጠፋለን ብለው ነው። ያንን ለማድረግ ደግሞ ትግራይንና ኦሮሚያን ማጥፋት፣ የትግራይን መሬት መስረቅ፣ ስለዚህ አንዴ ወልቃይት አንዴ ራያ አንዴ ምን እየተባለ የግዛት መስፋፋት ማድረግ፣ ሁለተኛ የትግራይን ብሔርተኞች ትግራይ ትልልቅ ሰዎች መሪዎችን አመራርን መግደል፣ ማሰር፣ ማሳደድ እና የትግራይ በማንነቱ እንዳይኮራ ማንነቱን ማሸማቀቅ፣ ይኸው በየቦታው ኤትኒክ ፕሮፋይሊንግ በማድረግ ማሰር፣ ማጎር እና አሰቃቂ የሆነ ተግባር በእነሱ ላይ መፈጸም፣ የጦር ወንጀሉን የዘር ማጥፋት እርምጃዎቹን ወታደሮቹ የኤርትራም የኢትዮጵያም የአማራ ክልልም ያደረጉትን ትተን ማለት ነው። ይሄ ይደረጋል። ሴም ሎጂክ ደግሞ በኦሮሚያ ላይ ኦሮሚያን ማፍረስ፣ ኦሮሞ ብሔርተኞችን ማጥፋት፣ መግደል፣ ማሳደድ፣ ማሰር፣ ማስወገድ ከፖለቲካ ምህዳር፣ እንደዚሁም ኦሮሞማን ማጥፋት። ኦሮሞማ ካልጠፋ ኢትዮጵያ ዋስትና አይኖራትም፣ ሰላም አይኖራትም የሚል ፕሮጀክት ተቀርጾ በስነ ስርዓት እየተካሄደ ነው። ይሄ ክሮስ ጄኔሬሽናሊ ነው የሚታሰብበት። የመጀመሪያ የፖለቲካ ህልማቸው የመጀመሪያ ምዕራፍ ነው። ይሄን ለማድረግ ነው የመጡት፣ ኢትዮጵያን ከኦሮሞና ከብሔር ብሔረሰቦቿ ለማዳን። ይሄን ለማድረግ እንዲረዳቸው ነው የትምህርት ሚኒስቴርን ይዘው ትምህርት ፖሊሲ የሚቀይሩት፣ በዛ ላይ ጨዋታ የሚሰሩት ክሮስ ጄኔሬሽናሊ። ይሄን ለማድረግ እንዲረዳቸው ነው የድንበር ኮሚሽን ምናምን የማንነት ኮሚሽን ብለው አቋቁመው ከዚህ በፊት ክልል ሲያካልሉ የነበሩት የኤክስፐርት ኮሚቴ ሹመው ሲሉ የነበሩት። ይሄን ለማድረግ እንዲመቻቸው ነው የዳያሎግ ኮሚሽን ብለው አቋቁመው ህገ መንግስቱን ለመሻር ህገ መንግስቱ ውስጥ እነሱ የማይፈልጓቸውን አንቀጾች ለምሳሌ የክልሎቹን አደረጃጀት፣ የክልሎቹን የስራ ቋንቋ፣ የክልሎቹን የሀገሪቱን የባንዲራ ቋንቋ ብሔራዊ ነው የሚሉት ደግሞ እና የመሳሰሉትን ነገሮች እንቀይራለን፣ አንቀጽ 39 እናስቀራለን። ፕሮፌሰር ባህሩ ዘውዴ ሁሉ በአማካሪነት ተጠርተው የሚጽፉት ጽሁፍ እንደዚህ ያለ ነገር ነው። ይሄን አላማቸውን ይቀንሳሉ ይተውታል ማለት አይደለም። ጊዜ ለመግዛት በአንድ በኩል ስትራክቸር እያነጠፉ ህዝቦችን ለማጥፋት ማንነታቸውን ለማጥፋት ከታሪክና ከትዝታ ለመሰረዝ ዲያቆን ዳንኤል አነጋገር ይንቀሳቀሳሉ። በፖሊሲና በተቋም ደረጃ ይሰራሉ። at the same time ሰላም ምናምን የሰባዊነት ምናምን እያሉ ደግሞ እንደራደር፣ በሚስጥር እንነጋገር፣ የትግራይ ህዝብ እኮ ያሳዝነናል ምናምን ማለት ጀምረዋል። አሁን ሰሞኑን የተለቀቀው አጭር ነጠላ ዜማ ደግሞ ደራርቱንም በመታከክ የአትሌቲክስ ፌዴሬሽንን በመታከክ የትግራይ ህዝብ እኮ ኢትዮጵያዊ ነው ምናምን ማለት ተጀምሯል። ቢኮዝ ነገር እንዳመረረ ገብቷቸዋል። እና ይሄ ሁሉ የሚደረገው ጊዜ ለመግዛት ነው፣ ሌላ ምንም ነገር አይደለም። ጦርነቱን ተሸንፈው ነው ሪትሪት ያደረጉት። አሁን በስልጣን ላይ ለመቆየትም ለመኖርም የማይቻል ቦታ ላይ ደርሰዋል። ስለዚህ በተቻለ መጠን የተለያዩ የንግግር ወሬዎችን በመፍጠር አርመንም ማለስለስ፣ አገርንም ደግሞ ዲስኦሪየንት ማድረግ፣ አገር ቤት ያሉ የፖለቲካ ሰዎችን ግራ ማጋባት እና ካለኛ ምንም አማራጭ የለም ብለው አሁንም ተመልሰው ለዓለም ለመውጣት ነው እና ጉዳት ያደርሳል። ግን የነሱ የሰላም ሀሳብ ብዙም የምንሰማው አይደለም። ይሄኛው ዛሬ የወጣው ዜና እንዳልኩ በዋናነት ኤችአር 660ን በመፍራት ነው። ሌላ ምንም እንትን የለውም። አያደርጉትም። ባይ ዘ ወይ አንደኛ ዩኒላተራል ነው፣ ካየው መንግስት ነው ያደረገው፣ ከማንም ጋር አልተደራደረም። ይሄንን ባያደርግ ኖሮ እስከዛሬ አሁን እኮ የሚሉት እንደዚህ ያህል አውሮፕላን እንመድባለን የሰብአዊነት እርዳታ እንዲደርስ፣ እንደዚህ አይነት እንቅስቃሴ እናደርጋለን፣ በየብስ በዚህ በኩል እንዲህን እናደርጋለን፣ በበረሃ ላይ በኩል እንደዚህ እንዴ ይሄንን ነበር እኮ ሲለመን ሲሰገድላቸው የኖረው። እባካችሁ ሰው አይለቅ፣ ምግብ ድሮፕ አድርጉ እየተባለ የነበረው። አይኛ አይደለንም የአፋር ክልል ነው፣ አይኛ አይደል እንትን እኮ ህወሓት እኮ ይዋጋ፣ ህወሓት ነው የመንገድ የዘጋብን እየዘረፈ ያለው ምናምን ሲሉ ነበር።
አሁን ማንም ሳይጠይቃቸው ከማንም ጋር ሳይደራደሩ ይሄው አውሮፕላን በቀን 4 መሄድ እንዲወስነናል የተባበሩ መንግስታትና የተለያዩ ድርጅቶች እንደዚህ እንዲያደርጉ ወስነናል ምናምን እና ለዚህ ተመሳሳይ ጀስቸር ከትግራይ ወገን ከትግራይ አማጽያን ጋር ከአማጽያን ከነሱ እንጠብቃለን ምናምን የሚል ነው የጻፉት። ይሄ ደንበኛ የባተርድ የሆነ የቸኮለ ነገር ነው። በኤችአር 660 በመፍራት የተደረገ መሆኑን የሚያሳየው አንደኛ ዩኒላተራል ነው። ሁለተኛ ምንም ሰበብ እስከዛሬ ድረስ ማድረግ የሚችሉት በቀላሉ ነፍስ ለማዳን የሚያስችላቸውን ነገር አሁን ሰደንሊ ይሄን ሁሉ ማድረግ ከቻሉ የት ነበሩ? ለምን ነበረ ህዝብ እንዲያልቅ እንደዛ እርምጃ የሚወስዱት? ይሄን ያህል ጊዜ በመጎተት የሆነ ያህል እንዲያልቅ ስለሚፈልጉ ነው። ሌላም ዓላማ አለው። አሁን ይሄ የነሱ መግለጫ ትግራይን ብቻ የሚመለከት ነው። የሰብአዊነት ችግር ያለው እዛ ነው፣ እሱን ለማድረግ ነው ብለዋል። በአጠቃላይ ሀገሪቱ ውስጥ ያለውን ጦርነት ግን ጉዳይ መፍትሄ አይፈልጉለትም። በትግራይም ጋር በጦርነቱ ጉዳይ ላይ የፖለቲካ ሴትልመንት ለማድረግ ፍላጎት የላቸውም። የሰብአዊነቱን ይሄው አድርገናል ማለት ነው። ማድረግ የሚችሉትን እስካሁን ድረስ ያንን ህዝብ በረሃብ ለመቅጣት የታሰበበት ስራ ስላለ ብቻ ያላደረጉት ነገር ነበር። አሁን ያንን ማድረግ ችለዋል። ኦኬ፣ ግን ሌላም ነገር አለው። ሌሎች አካባቢ ላይ የሚያደርጉትን ጦርነት እንደ ልብ ለማድረግ ይመቻቸዋል። ደቦ ጠርተዋል ኦሮሚያን ለመውጋት። ስለዚህ ወደዚህ አትኩሮታቸውን ለማዞር ይመቻቸዋል ማለት ነው። ሁለቱን ለመነጠልም ይመቻቸዋል ማለት ነው። እንደሚታወቀው የትግራይ መከላከያ ሰራዊት እና የኦሮሞ ነጻነት ሰራዊት ስምምነት አለው። ከነሱም አልፎ ዩናይትድ ፍሮንትን ያስመሰረተ ትልቅ ስምምነት አላቸው። ስለዚህ እነሱን ለመነጠል አሁን ከትግራይ ጋር ስምምነት አለን ለማለትም ነው። ብዙ የፖለቲካ ነገር ነው፣ ግን ኦፍ ኮርስ በፍርሃት ነው ይሄንን ያደረጉት። እስከዚሁ ነው አቅማቸው። አመሰግናለሁ ዶክተር። የመጨረሻ ጥያቄ ላድርግና እንደው ከዚሁ ጋር በተያያዘ የኦሮሞ ህዝብ እና ሌላው የነጻነት ታጋይ ይሄ ኤችአር 6600 እንግዲህ ምን እንደሚያመጣ በባለስልጣናቱ ላይ የሚፈጥረውን ተጽዕኖ እና በተለይ በኦሮሚያ ላይ የሚደርሰውን ተጽዕኖ ላይ የሚያደርሱ በኦሮሚያ ላይ ጉዳት የሚያደርሱ ባለስልጣናት ላይ ነው እንግዲህ ይሄ ተጽዕኖ የሚፈጥረው ይሄ ህግ። ስለዚህ ይሄ እንዲፈጸም ከዚህ ቀጣይስ ባሉ ነገሮች ላይ የኦሮሞ ህዝብ ላይ ምን ይጠበቃል የሚለው የመጨረሻ ጥያቄ ላድርግና እናጠናቃለን። ኤችአር 6600 ላይ በጣም ብዙ ካምፔን ማድረግ ይገባል። ከዚህም አንጻር በውጭ ሀገር የሚኖሩ ኦሮሞ ልጆች በተሻለ ደረጃ በተለይ ከትናንትና ጀምሮ ተሳትፎ እያደረጉ ነው። ያው ሰፖርት ያደርጋሉ። ምክንያቱም ይሄንን እንዳይጸድቅ ለማድረግ ሰፊ ዘመቻ አለ የአብይ ደጋፊዎች በኩል እና ያንን ዘመቻ ቢያንስ ኒውትራላይዝ ለማድረግ የተዘጋጀ ፔቲሽን አለ። በመጀመሪያ በዋናነት የተዘጋጀው በተጋሩ ዳያስፖራ ኮሚኒቲዎች ነው። ነገር ግን በአጠቃላይ ሌሎቹ የኢትዮጵያ ህዝቦች በሙሉ እንዲሳተፉበት ለማድረግ አንዳንድ እንቅስቃሴ እያደረግን ነው። እኔም የማስተባብረው አንድ የብሔሮች አጋርነት በኢትዮጵያ የሚል የሲቪክ ድርጅት አለ። በዛ በኩልም ብዙ ሰው እንዲፈርም ፔቲሽኑን በሶሻል ሚዲያም በደንብ እንዲንቀሳቀስ በትዊተር ትናንትና ሮብ የሚደረግ ካምፔን አለ። ኦሮሞ በስፋት የኦሮሞ ዳያስፖራ ትናንትና በስፋት በክለብ ሃውስም በትዊተር ላይም ብዙ ውይይቶችም ሲያደርግ ነበር። ምንድነው ይዘቱ ይሄ ህግ? ምንድነው ጥቅሙ? ለኛ ለኦሮሞ ህዝብ ምን ጥቅም አለው? ለሌሎቹ የኢትዮጵያ አካባቢዎች ምን ጥቅም አለው የሚለውን እየተወያየ ነው። ዶክመንቱንም እየፈረመ ነው። በዋናነት ለአሜሪካ መንግስት የኦሮሞ ልጆች የሚያስተላልፉት መልእክት ችግር ያለው ትግራይ ብቻ አይደለም፣ የኦሮሞንም ችግር የማይፈታ እንቅስቃሴ ለአካባቢው ሰላም ምንም ትርጉም ያለው መፍትሄ አያመጣም። ስለዚህ በኦሮሚያ እየተፈጸመ ያለውን የዘር ማጥፋት፣ በኦሮሚያ እየተፈጸመ ያለውን አሰቃቂ ወንጀል እነዚህንም ጭምር በደንብ አጉልታችሁ ማሳየት አለባችሁ የሚል ይሄንንም መርሳት የለባችሁም የሚል የተለያዩ የትዊተር ዘመቻዎች ትናንትና ጀምሮ ሲካሄዱ ቆይተዋል። ልክ ነው። ሰነዶቹ እንዳልኩ ስለ ኢትዮጵያ ነው የሚያወሩት።
በኢትዮጵያ ውስጥ ስላሉ ጦርነቶች ነው የሚያወሩት። ስለ ተሳታፊዎች ሲናገር ኤርትራን፣ የኢትዮጵያ መንግስትን፣ የአማራ ክልልንና ህወሓትን ይጠቅሳል እና ሌሎቹን አይጠቅስም። ሌሎች ብሎ ነው የሚያልፈው። ከዛ አንጻር ስለ ኦሮሞ ምንም የሚገደው ነገር የለም ምናምን ሊባል ይችላል። እርግጥ ስለ ሰብአዊ ቀውስ፣ ስለ ሰብአዊነት ቀውስ ሲናገር፣ ስለ ዘር ማጥፋት ሲናገር እየተናገረ ያለው በኤርትራ፣ በኢትዮጵያ ጦር፣ በአማራ ኃይሎች የተፈጸሙትን፣ በትግራይ የተፈጸሙትን ነው በስፋት የሚያወራው። ስለዚህ ስለ ሰብአዊ እርዳታም ሲናገር ስለ እነዚህ ነው የሚያወራው እንጂ በተለያዩ የሀገሪቱ አካባቢዎች እየተፈጸሙ ያሉትን የሰው የዘር ማጥፋት ጦርነቶች፣ ለዘመናት ሲካሄድ የነበረውን የኦሮሚያ ውስጥ የቆየውን የዘር ማጥፋት እንቅስቃሴ በተለያዩ የዓለም አቀፍ ድርጅቶች የዘገቡትን ያንን አያጎላም እና ሌሎች ብሎ ነው ብቻ ሌሎችም አካባቢ አለመረጋጋት አለ፣ ስለዚህ ሰላምና ማረጋጋት ምናምን በሚል በአጠቃላይ በዛ አገር እና በጎረቤቶቹ ያሉ አክተሮች ያንን ሀገር እንዳይረጋጋ፣ መብቶች እንዳይከበሩ፣ ዴሞክራሲያዊ አስተዳደር እንዳይመሰረት የሚያደርጉ ኃይሎችን በሙሉ ኤርትራን ጨምሮ እና ኢንፋክት ተሻግሮም ከዛ በላይ በኔበርሁዱ ያሉ ሀገሮችን ጭምር የሚከታተል እቅድ ያለው ህግ ነው። ናው ያ ለኦሮሞ ኦፍ ኮርስ ጥቅም አለው። ስለዚህ ኦሮሞዎች በስፋት እየተንቀሳቀሱ ነው። ኢንፋክት ዘገያችሁ ብቻ ነው ሊባል የሚገባው የዳያስፖራ ኦሮሞ እና አሁን ሌት ሆነው በትዊተርም በተለያየ መንገድ በፔቲሽንም እንቅስቃሴ እያደረጉ ነው። ብሪፊንጎችንም የሚያደርጉ አንዳንድ ድርጅቶች ይኖራሉ። በዛ መንገድ ይህንን የማጎልበት የኤችአር ድጋፍ ኤችአር 660 ለሱ ያለንን ድጋፍ የማጎልበት እንቅስቃሴ በስፋት እየተካሄደ ነው። አምሹር እስከሚቀጥለው ሳምንት በዚሁ አግባብ የሚቀጥል ይሆናል። ያው ህጉ ያልፋል፣ ይጸድቃል። ከጸደቀ በኋላ ግን የሰላም እርምጃ የሚወስድ ከሆነ አብይ ለተወሰኑ ጊዜዎች ሊታገድ ይችላል። ሰስፔንድ ይደረግና የእነሱ ቢሄቪየር ይታያል። እንዴት ነው ተስተካከሉ፣ የእውነት ነው፣ የቀለዱ ነው፣ ጊዜ መግዣና ተጠናክረው መጥተው ሌላ ጥፋት ለማድረስ ነው የሚለውን የሚያዩበት 90 ቀን ጋፕ ይኖራቸዋል። የኦሮሞ ህዝብ በአስደናቂ ሁኔታ ሰሞኑን በደንብ በውጭ ሀገር ያለው እየተሳተፈ ነው። በሀገር ውስጥ ያለው በጣም ከመደናገጣቸው የተነሳ ኤችአር የሚባል ሰይጣን መጥቷል ብለው ነው ኦልሞስት የሚናገሩት እና ደራርቱ እንኳን በአቅሟ እሱን ነገር እንዲቀር ማድረግ አለብን ምናምን ስትል ነበረ እና ይዘቱን አውቃ ነው። እቺ ልጅ ጥሩ ሰው ናት ማለት ምንም ጥያቄ የለውም። ቅንነቷን ማንም ሊክድ አይችልም። ጥሩ ነገርም ነው ያደረገችው። እዛ ሀገር እየተፈጸሙ ያሉ ግፎችን ማንም መናገር በማይችልበት ጊዜ በድፍረት ኢቴክስ ካሬጅ በጥሩ ሁኔታ ትናንትና አትሌቶቹ ጋር በተመለከተ ከነሱ ጋር አያይዛ ከነሱ ብሶት ጋር አያይዛ ጥሩ ነገር አድርጋለች፣ ተናግራለች። ነገር ግን ስለ ኤችአር 660 ስትናገር ትንሽ ፈገግ አስባለኝና ያው የፕሮፓጋንዳው አንዱ ስኪም ይሆን እንደ ይሄ ነገር በአጠቃላይ ነገሮችን ለማለዘብ ፖለቲከኞቹ መናገር የማይፈልጉትን እና የማይችሉትን በእሷ በኩል እየተናገሩ ይሆን ወይ የሚል ጥያቄ የሚያስጭር ነገር አለ። ቤሲካሊ አሁን እሷ ስትናገረው የሆነ ሰይጣን እጁን የዘረጋ ሰይጣን በኢትዮጵያ ላይ እንዳለ ነው የሚታየው። ያ አይደለም፣ እንደዛ አይነት አይደለም። በህዝቡ ላይ የሚያደርሰው ጉዳት የለም። ለህዝቡ መፈታትና ሰላም የሚያመጣ ነገር ነው አክቹሊ። እና በመሰረቱ የሰላም ህጎች ናቸው እነዚህ ሁለቱም ጋር እንደምታየው አላማው ሰላማዊ፣ ዴሞክራሲያዊ እና አንድ ውሁድ የሆነች ኢትዮጵያን መፍጠር ነው የሚለው። ማለት ያንን ማመርታት ማገዝ። በዋናነት ጦርነት የሚያካሂዱ ኃይሎች፣ የዘር ማጥፋት የሚፈጽሙ ኃይሎች፣ የሰብአዊነት ወንጀል የሚፈጽሙ ኃይሎች፣ የጦር ወንጀል የሚፈጽሙ ሰዎች ዝም ሊባሉ አይገባም። አንድ ተጠያቂ ሊሆኑ ይገባል። ሁለተኛ ጦርነቱን ማስቆም አለባቸው። ሶስተኛ የኃይል ተግባሩን ማቆም አለባቸው። ይሄን ካላቋሙ በቀር የተለያየ ጫና ማድረግ አለብን፣ ዲፕሎማሲያዊ፣ ህጋዊና ልማታዊ መልክ ያላቸው። ይሄንን እያደረግን ነው የሚሉት። ስለዚህ ይሄ መደረጉ ደግሞ በጣም ግሩም ነገር ነው። ይሄ ለህዝቡ ሁሉ ይጠቅማል። ስለዚህ ለኦሮሞ ህዝብም በዚሁ አግባብ ይጠቅማል። የኦሮሞ ህዝብ በተለይ ከሁሉም በላይ
ላለፉት ከ2013 ጀምሮ አላረፈም። ከ2013 ጀምሮ ማስተር ፕላን ተቃውሞ ተብሎ አገር ሲታመስ ነበር። ለረጅም ጊዜ በታወጀም ባልታወጀም የአስቸኳይ ጊዜ ሁኔታ ውስጥ የኖረ ህዝብ ነው ለረጅም ጊዜ። 2018 ሌላው ቦታ ቀን መጥቶለት ንጹህ አየር ሲተነፍስ ወደ ጦርነት የተመለሰው ኦሮሚያ ክልል ነው። በዚህ 3 ዓመት ውስጥ ያልደረሰ አይነት ክፋትና ወንጀል የለም። ያልተፈጸመ አይነት ነገር የለም። የፖለቲካ ግድያዎች ተፈጽመዋል። በሺዎች የሚቆጠሩ ታስረው ተለቀዋል። በሺዎች የሚቆጠሩ አሁንም ይታሰራሉ፣ ይጋዛሉ፣ ይፈናቀላሉ፣ ተበትነው ይቀራሉ። በሺዎች የሚቆጠሩ ከስራ ከትምህርት ታግደዋል፣ ይሰቃያሉ። የኦሮሞ ህዝብ እንደ ህዝብ ከቤተ መንግስት አንስቶ እስከ ተራ ግለሰብ ድረስ ተሰድቧል፣ ተንቋል፣ ተረግሟል። በአደባባይ በካህናት፣ በአርቲስት፣ በምሁራን፣ በሁሉ አፍ እንዲጎድፍ ሆኗል። ማንም ሰው ማድረግ የሚችለው ነገር ዛሬ ኦሮሞን መስደብ ነው። በየሚዲያው እየወጡ ከሌል መግደል ይገባል፣ ከሌል ለምን በህይወት ይኖራል፣ ጀዋር ለምን በህይወት ይኖራል ምናምን የሚሉ ሰዎች የበዙበት ዘመን ነው። ኦሮሚያን ማጥፋት አለብኝ ብሎ ፕሮግራም ቀርጾ የሚንቀሳቀስ ሰው ያለበት ሀገር ነው። ከኦሮሚያን ለማፍረስ ከኦሮሚያ ከተሞቹን የኔ ናቸው የሚል ከከተሞቹ እጆቹን ያውጣ ኦሮሞ የሚል አደረጃጀት ያለበት ጊዜ ነው። ፓርቲ ደረጃ ያለበት እና ያላባራ ኦልሞስት የዘመናት መከራ የቆየበት ህዝብ ነው። ስለዚህ ይሄ ህዝብ ከመቼውም ጊዜ በላይ በቁርጠኝነት በዓላማ ግልጽነት መታገል አለበት። ከሁሉም በላይ ከ2018 ጀምሮ ዲሞቢላይዝድ የሆነ ማህበረሰብ ነው ያለው ኦሮሚያ ውስጥ። ፖለቲካሊ ዲሞቢላይዝድ ነው። ሪሞቢላይዝ መደረግ አለበት። ሰላማዊው ሰው ለተቃውሞ እንቅስቃሴ ሪሞቢላይዝ መደረግ አለበት። የግፍ ጽዋ ሞልቷል። መነሳት መቻል አለበት። አንቂዎች፣ ምሁራን፣ የፖለቲካ ሰዎች ህዝቡን ሪሞቢላይዝ ማድረግ ያስፈልጋል። ምሁራን፣ አንቂዎች፣ የፖለቲካ ሰዎች፣ ድርጅቶች ደግሞ ተግባራቸውን ድርጊቶቻቸውን ማቀናጀት ይጠበቅባቸዋል። ለህዝቡን መምራት ይጠበቅባቸዋል። እየመሩ አይደለም፣ እየከፋፈሉት ነው፣ ግራ እያጋቡት ነው። አንዱ ወዲህ አንዱ ወዲያ ይጎትታል። መንግስት አጀንዳ ይፈጥርለታል። ህዝቡን ሰላማዊ መንገድ ነው የሚያዋጣው፣ የመንግስት መንገድ ነው ምናምን የሚል የስልት ጭቅጭቅ በኦሮሞ ልጆች መካከል እንዲፈጠር ያደርጋል። መሮ ነው ጀዋር ነው የሚያዋጣው ምናምን የሚል ክርክር ጊዜ ይወስዳል። ከዛ ጭራሽ አልፎ አድዋ የኛ ነው ምናምን የሚል ደግሞ ጭቅጭቅ ይፈጥራሉ። በባርነት የምትኖርበት ሀገር፣ አንተ በህይወት መኖርህን የማትፈልግ ሀገር፣ ማንነትህን ለማጥፋት ክልልህን ለማፍረስ አንተን ለመግደል የተዘጋጀ ፖለቲካ ተቀርጾ የሚንቀሳቀስበት ሀገር አንተ የነሱ ጦርነት የኔ ነው ብለህ ትፎካከራለህ። እነ ከሌ እኮ ናቸው የተዋጉት እንጂ እነዛ ታሪክ ተሰርቆብናል። ምን ታሪክ ይሰርቅባል? ዛሬ ሀገር እየተሰረቀብን፣ ዛሬ ልጆች እየሞቱ ነው። ዛሬ በስንት ሺዎች የሚቆጠር ሰው በረሃብ እያለቀ ነው። በባሌ፣ በምዕራብ አርሲ፣ በቦረና፣ በጉጂ፣ በእነዚህ ሁሉ አካባቢዎች ረሃብ ነው ያለው። በወለጋ ኔትወርክ የለም፣ ሰርቪስ የለም፣ መንገድ ተዘግቷል። በዚህ ሳምንት እኔ እንኳን የማውቀው የሰርጀሪ ኦፕሬሽን የማድረግ ቀጠሮ ያለው ሰው መንገድ በመዘጋቱ ምክንያት ቤት ውስጥ እንዲያርፍ ተገዷል፣ ሞቷል። ሰው እያለቀ ነው። በምዕራብ ኦሮሚያ ከመተከል ዞን የሚፈናቀለው የሚገደለው የሚሰቃየው ሰው የሚታገተው ብዙ ነው። በምዕራብ ብቻ ከመተከል አንስቶ እስከ ወለጋ ድረስ እስከ 200,000 ሰው የሚጠጋ ተፈናቃይ አለ። ወሎ የጦርነት ቀጣና ያልተነገረለት ሆሎኮስት ውስጥ ነው ያለው። ወሎ የትግራይ መከላከያ ሰራዊት በዛ በኩል አልፎ ወደ ደብረ ብርሃን ደርሶ ሲመለስ እሱ ከተመለሰ በኋላ የአማራ ልዩ ኃይል ፋኖ የበቀል እርምጃውን በእነሱ ላይ ነው ያደረገው። አብይ አህመድ የበቀል እርምጃውን በድሮን በመምታት ከተሞችን፣ ቤቶችን፣ ሰብሎችን እና የሰብል ክምሮችን በማቃጠል ነው ስራውን የጀመረው። የትግራይ ሰራዊት ሪትሪት ሲያደርግ
ዛሬ የወሎ ህዝብ ከተማዎቹ ተቃጥለው ሰብሉ ተቃጥሎ ጫካ ነው ያለው። እሱ ሳያንሰው የዞኑ አስተዳዳሪ በወቅቱ የሆነ የመከላከያ የኦሮሞ ነጻነት ሰራዊትና የትግራይ መከላከያ ሰራዊት አካባቢውን ሲቆጣጠር ሸሽቶ እግሬ አውጭኝ ብሎ ሮጦ ወደ አዲስ አበባ የሄደው ሰውዬ ከነ አለሙ ስሜ ጋር ተመልሶ ዘምቶ ዛሬ በከሚሴ ቁጭ ብሎ እያንዳንዱን ሰው ስም እየጠራ በ5 ቀን ውስጥ ሸኔን ካላመጣችሁ መሳሪያ ካላመጣችሁ እንተያያለን እያለ ይዝታል። የወሎ ህዝብ እርዳታ እንኳን ልናደርግ ብለን በጅራ በኩል የላክነው ብር እንዲደርሳቸው አልተደረገም። ምክንያቱም ብር ኖሮን ብንታከምበት ብር ኖሮን ምግብ ብንገዛበት ከየት አባታችሁ አመጣችሁ ተብሎ ወደ እስር ነው የምንገባው። እስር ቤት ያለ ሰው ከመሬት ተነስቶ ተወስዶ ይገደላል፣ ተረሽኖ ሜዳ ላይ ይጣላል። ሬሳው እንዳይወሰድ በጎዳና ላይ ሬሳው አሞራ ይበላዋል። በእንደዚህ አይነት ሁኔታ ውስጥ ነው ያለው። ከዚህ ያለው አሁን በቅርብ ላስት ዊክ ሳናግር ነበር አንዳንድ ሰዎችን። ምንድነው የነገሩኝ ነገር ሌላ ቦታ ሌላ የኦሮሚያ ዞኖች ውስጥ ቢያንስ ጫካ አለ፣ የኛ ደግሞ ጫካም የለውም። ህዝብ የሚኖርበት ቤት የለውም፣ የሚሸሽበት ጫካ የለውም። እና ሽማግሌ እየላኩ ተሸሽቶ ተደብቆ የሆነ ጫካ ውስጥ ያለን ሰው ሽማግሌ እየላኩ እንታረቅ ምናምን እያሉ እያመጡ ያስራሉ፣ ንብረቱን ይወስዳሉ፣ ልጆቹን ሜዳ ላይ ይተዋሉ። ይሄ ነው እየሆነ ያለው። የወሎ ያልተነገረ ሆሎኮስት ነው ያለው። አሁን ወለጋ እንደዛ ነው። ፋኖ የዛው አካባቢ አማርኛ ተናጋሪ ታጣቂዎች ፋኖና የአማራ ክልል ልዩ ኃይል ወስዶ የሚያሰለጥናቸውና የሚያስታጥቃቸው የወለጋ አካባቢ ህዝቦችን በየከተማው እየሄዱ እየጠቆሙ እያቃጠሉ ንብረት እየወሰዱ እየዘረፉ ከብቶች እየነዱ እየሄዱ ነው። ከነሱ ሸሽቶ ከከተማ ወጥቶ ጫካ ሲገባ ሸኔዎች ናቸው ብሎ የኢትዮጵያ መከላከያ ደግሞ ይገላቸዋል። ከተማ እንዳይኖር ቤታቸው እንዳይኖሩ ፋኖና ልዩ ኃይል ያስቀምጣቸው። በዚህ ሁኔታ ነው ያለው ወለጋ ህዝብ። ስለዚህ የጦርነት ሁኔታ ነው ያለው። አሁን ደግሞ የለየለት የጦር ደቦ እየተጠራ ነው። በኦሮሚያ ላይ እየዛቱ ነው። በአንድ ወር ውስጥ እናጠፋዋለን እያለ ነው ሽመልስ። አብይ የጦር ደቦ እየጠራ ነው። እነ አህመድ ሐሰን የወሎ ህዝብን በተመለከተ ብቻ ቢሆንም ያው ለጠቅላላ ኦሮሞ በቂ የሆነ ለብዙ ዘመን የንዴት ስንቅ የሚሆን ዛቻ እያስተላልፉ ነው። ስለዚህ ይሄ ሁሉ ባለበት ሁኔታ ከሁሉም ኃይሎች ከድንበር ዘለል ፋሽስቶች ጋር ሁሉ ተባብሮ የኦሮሞን ህዝብ ለማጥፋት የጦር ዘመቻ በሚደረግበት ጊዜ የኦሮሞ ፓርቲዎች፣ የኦሮሞ ሊቃን፣ የኦሮሞ ምሁራን በመግባባት በዓላማ ጥራት ህዝባቸውን ማደራጀትና ማሰናሰል ግዴታቸው ነው። ድርጊቶቻቸውን ማቀናጀት፣ ሐሳባቸውን ማስማማት እና ማቀዳደም፣ በስልት ላይ መጨቃጨቅ፣ በታሪክ ጉዳይ ላይ መጨቃጨቅ እና የዘፈኑ መዋል፣ ዘፈን ማስመረቅ፣ ጉማ ሽልማት ማለት ምናምን የፋሽን ሾው ጊዜ አይደለም። የችግር ጊዜ ነው። የፖለቲካ መሪዎች አሁንም በእስር ናቸው። ፓርቲዎቹ ተፍገምግመዋል። እስካሁን የኖሩትም ህልውናው አናዷቸው ይሆናል። በ2 ዓመት አንዴ የጠቅላላ ጉባኤ ካላደረጋችሁ ትሰረዛላችሁ ተብለው አሁን ደግሞ በሌለ የፖለቲካ ምህዳር ውስጥ ጠቅላላ ጉባኤ ታደርጋላችሁ። ታስሯል እኮ መሪው በሙሉ በታሰሩበት ሁኔታ ጠቅላላ ጉባኤ እናደርጋለን አድርጉ፣ ካላደረጋችሁ ፓርቲያችሁ ይሰረዛል ይሏቸዋል። እንደ ልደቱ ፓርቲዎቹን ለመሰረዝ እየተዘጋጁ ነው ያሉት ማለት ነው፣ ወይም ለሌላ ሰው ለመስጠት። በዚህ ሁኔታ ውስጥ ነው ያለው የኦሮሞ ህዝብ። ስለዚህ ለተወሰነ ጊዜ መንቃት ነበረ፣ ሞቢላይዝድ መሆን ነበረ። ያ ሞቢላይዝድ የሆነን ህዝብ ኦርጋናይዝ ሳይደረግ ቀረ። ከዛ አልፎ እንዲሁም ዲሞቢላይዝ አክቲቭሊ ዲሞቢላይዝ ተደርጓል። ዲሞቢላይዜሽኑ ግማሹን በማስገደድ፣ ግማሹን በማሳደድ፣ ግማሹን በመግዛት ኮኦፕቴሽን፣ በዚህ መንገድ ዲሞቢላይዝ ተደርጓል። እንደገና ለመነሳት በየዕለቱ አዲስ አጀንዳ ይሰጠዋል። በዚህ ሁኔታ ውስጥ ስለሆነ ያለ ነው አይ ቲንክ ማህበረሰባችንን መልሶ ማደራጀት፣ ማንቃት ማለት ሪሞቢላይዝ ማድረግ ማለት ነው። ሪሞቢላይዝ ማድረግ ማንቃትና እንዳስፈላጊነቱ
መታጠቅ የሚፈልጉትን ማስታጠቅ በጣም በብዙ ሺዎች የሚቆጠሩ ወጣት ልጆች ወደ ጫካ እየነጎዱ ነው። በጣም በብዙ ሺዎች የሚቆጠሩ ስልጠና እየወሰዱ ነው። ነገር ግን አሁንም ለማሰልጠኛ እንኳን ለነሱ የሚመጥን ማሰልጠኛ እንኳን የለም። ገንዘብም ትጥቅም ስንቅም የለም። በጣም ብዙ ሰው በመመረር የመጨረሻ እርምጃው ሆኖበት ወደ ጫካ ወደ ወቦ እየፈለሰ ነው ያለው። ለዚህ የሚችሉ ይህንን ኃይል ማገዝና ማበርታትና እየመጣ ያለውን የህልውና አደጋ መመከት ግዴታችን ይሆናል ማለት ነው። ከዛ ባሻገር ያው መንቃት ጥሩ ነው፣ በቂ አይደለም። መደራጀት ጥሩ ነው፣ በቂ አይደለም። መታጠቅ ያስፈልጋል። መታጠቅ ግን ያለ ድርጅት እሱም በቂ አይደለም። ባጭሩ ለማለት የምፈልገው የኦሮሞ ህዝብ ከመቼውም ጊዜ በላይ አደገኛ ጥቃት የተቃጣበት ጊዜ ነው ያለው። ከመቼውም ጊዜ በላይ የሚመክትለት የፖለቲካ ኃይል የሲቪል ፖለቲካ አመራር የለም። ይሄ መሆኑ ከቀጠለ የመጥፋት አደጋ እንደ ህዝብ ተጋርጦብናል ማለት ነው እና ይሄ ደግሞ ምንም መሰረታዊ የሆነ ነባራዊ ሀቅ ነው። በቲዮሪም የታወቀ ነገር ነው እና በዚህ ላቁም። አንድ የፖለቲካል ሳይንስ እና የዓለም አቀፍ ግንኙነቶች ምሁር አሁን አልፏል፣ የሃርቫርድ ፕሮፌሰር ሳሙኤል ሃንቲንግተን እና የካርተር አማካሪ ነበረ። በአንድ መጽሐፉ ምን ይላል? ኮንሽስነስ without cohesion is a source of weakness ይላል። ንቃት ያለ መናበብ ወይም ያለ አንድነት የደካማነት ምንጭ ነው። ወይም በጣም የተነቃቃ ህዝብ ኮንሽስ የሆነ ስለ ማንነቱ ስለ መብቱ የነቃ ህዝብ ካልተደራጀ እና በአንድ ድምጽ ካልተንቀሳቀሰ ጠንካራ መሆን አይችልም። ጥሩ ነው፣ ኤነርጂ አለው። ጠንካራ እንዲሆን ከተፈለገ ግን ተደራጅቶና ተቀናጅቶ ሊንቀሳቀስ ይገባል። አለበለዚያ ፍረስትሬት እንዳደረገ ይኖራል ማለት ነው። ይህም በመረዳት የኦሮሞ ምሁራን፣ አክቲቪስቶች፣ የሚዲያ ሰዎች፣ አንቂዎች፣ ካህናት፣ አርቲስቶች እንደዚሁም የሙያ ድርጅቶች፣ የምሁራን ማህበሮች እነዚህ በሙሉ ከመቼውም ጊዜ በላይ ህዝባቸውን የማደራጀት የማንቃት እና ሪሞቢላይዝ የማድረግ የሚችሉ ደግሞ የማስታጠቅ ለሚችሉት በስልት ልዩነት ሳይኖረን በሚችለው መንገድ ስለሚታገል የሰላማዊ ትግል የሚያደርግ ያድርግ። ያዋጣኛል አለ የሚችለውን ነው ሰው የሚያደርገው። ያንንም የማይችል ደግሞ በሌላ መንገድ ያዋጣል ካለ እሱም ያድርግ። ይሄ የስልት ልዩነት ነው። በስልት ላይ እየተጨቃጨቅን ተለያይተን እንድንመታ መደረግ የለብንም እና በዚህ አግባብ ሊንቀሳቀስ ይገባል የኦሮሞ ህዝብ ነው ብለው። አሁን ለጊዜው በፊታችን ያለው ስለ ኤችአር 6600 ነው። እሱ ያግዛል፣ ግን ዋናው ስራ የራሳችን ነው፣ የራሱ የህዝባችን ነው። ዋናው ስራ እርዳታም ለማድረግ ከፋሽስታዊ አገዛዝም ለማዳን የክልሉን ህልውና ለማስቀጠል የህዝቡን ሴፍቲ ለማስቀጠል በከተሞች ውስጥ ቀና ብሎ መሄድ እንዳይችል ተደርጓል። ዛሬ በራሱ ክልል መኖር እንዳይችል ተደርጓል፣ ቢያንስ የተለያዩ ዞኖች ውስጥ። ስለዚህ ያንን ደህንነቱን ማስመለስ የሚቻለው በራሳችን ነው እንጂ በዓለም አቀፍ እርዳታ ሊሆን አይችልም። የዓለም አቀፍ እርዳታው ግን የፋሽስቱን ኃይል የመዋጋት አቅም ስለሚያመናምን ያ ጥሩ ትንፋሽ ይሰጣል የሚል ነው። እነሱም እቺን ስለሚያውቁ ነው ትንፋሽ ለመሰብሰብ ቶሎ ብለው በቃ ይኸው በግል የአንድዮሽ የሆነ የሰብአዊነት ተኩስ አቁም አድርገናል ያሉት። የተኩሰው ያውቃሉ። ወደ ትግራይ ወደ ኦሮሚያ ነው እንጂ የሚተኩሱት። አሁን ቆዩ እኮ ወደ ትግራይ መተኮስ ካቆሙ። እርስ በርስ ነው የሚታኮሱት አማራ ክልል ውስጥም ፋኖና ልዩ ኃይል። ግን የተኩስ አቁም አድርገናል ምናምን ይላሉ እና ያንንም እነሱም ጊዜ ለመግዛት ነው እንጂ የእውነት ተኩስ ለማቆም አይደለም። እንደሱም በማድረጋቸው ደግሞ እና የፈሩት ነገር ምንድነው? የመዋጋት አቅማቸው በቀጣይነት የመዋጋት አቅማቸው እንደተመናመነ ገብቷቸዋል። የመዋጋት አቅማቸው በተመናመነ መጠን ደግሞ በስልጣን የመቆየት አቅማቸው
እየተመናመነ እንደሚሄድ ስለሚያውቁ በቃ አቁመናል መዋጋት የሚል ለአሜሪካ ጌቶቻቸው እየተናገሩ ነው። እንግዲህ ምን እንደሚያደርግላቸው የምናየው ይሆናል። በኦሮሞ በኩል ግን ይሄ ይጠቅማል፣ ግን በዋናነት ትልቁ ስራ ቤት ውስጥ ነው ያለው።